ሰላም ጤና ይስጥልኝ ውድ የሻሎም አካዳሚ ቤተሰቦች እንደምንቆያችሁ ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዘኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት ወደ 9 የሚጠጉ እጅግ በጣም አስደናቂ አባባሎችን እንዲሁም አረፍተ ነገሮችን ይዤላችሁ መጥቻለሁ ማለት ነው። ውድ ቤተሰቦቼ እነኚህ አባባሎችና አረፍተ ነገሮችን በትክክል ካነበባችሁ ወይም በትክክል በደብተራችሁ መጻፍ እየቻላችሁ ከሆነ በትክክለኛ መንገድና ራሳችሁን እያሻሻሉ እንደሆናችሁ የሚያሳዩ እጅግ በጣም ወሳኝና ለህይወታችን ደግሞ ጠቃሚ የሆኑ ትምህርቶችን የሚሰጡ አረፍተ ነገሮችን በጣም ትወዱታላችሁ ይዤላችሁ መጥቻለሁ ማለት ነው ውድ ቤተሰቦቼ። ስለሆነም እስከ መጨረሻው አብራችሁኝ እንድትሆኑና እንድትከታተሉኝ ይሁን። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋንና የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል ሰብስክራይብ በማድረግና በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እንዲሁም እየቻሉ ያሉትም ተማሪዎች ስላሉ እናንተም ለመጀመሪያ ጊዜ ይህንን ቻናል የምትመለከቱት ሰብስክራይብ በማድረግ ቤተሰብ በመሆን በጣም በአጭር ጊዜ ውስጥ ቪዲዮን እያያችሁ ራሳችሁን ማሻሻልና መቀየር ትችላላችሁ ማለት ነው ውድ ቤተሰቦቼ። እኛንም ደግሞ ቪዲዮአችን እንዲታይና ቫይራል እንዲወጣ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ ሌላ አሪፍ ቪዲዮ እንድንሰራ እንድታበረታቱን ይሁን። ነገር ግን ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዘኛ፣ የአማርኛ፣ የሂሳብና የኦሮምኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ ራሳችሁን በጣም በአጭር ጊዜ ውስጥ መቀየር የሚያስችላችሁ ምርጥ አማራጭ ስለሆነ እየመጣችሁ ከኛ ጋር ካሉት ተማሪዎች ጋር ከፈለጋችሁ በጋራ በግሩፕ ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑንና በጣም በአጭር ጊዜ ውስጥ አቀላጥፋችሁ መጻፍና ማንበብ እንደምትችሉ ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መቀጠል የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን እናንተን በጣም በአጭር ጊዜ ውስጥ ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ማምጣታችን ነው ማለት ነው ውድ ቤተሰቦቼ። በጣም አሪፍ። አሁን ወደ ዛሬው ትምህርታችን በቀጥታ እንገባለን። ቪዲዮን ላይክ፣ ኮሜንት በማድረግ እንድትጀምሩ ይሁን፣ እንድታበረታቱን ይሁን። እዚህ ጋር የምታዩት የመጀመሪያው ቃል ምን ይላል? አብረን እናንብብ። የሚጠሉህ ይላል። የሚጠሉህ የደረስክበትን ይላል። አያችሁት? ይሄኛው ረዘም ይላል። ነገር ግን ለማንበብ ያደረግኩት ወሳኙ ነገር ምንድነው? የፊደሎችን ድምጽ በትክክል መጥራት ችያለሁኝ ማለት ነው ውድ ቤተሰቦቼ። የደረስክበትን ይላል። በጣም አሪፍ። ቦታ፣ ቦና ታ ሁለት ፊደል። ቦታ። መድረስ፣ መድረስ። ስለማይችሉ ነው ይላል። እስኪ አንድ ላይ አብረን እናንብብ። የሚጠሉህ የደረስክበትን
ቦታ መድረስ ስለማይችሉ ነው። ምን ማለት ፈልጎ ነው ወይም ስለምንድን ነው የሚያወራው ካላችሁ አብዛኛው ጊዜ ሰዎች እናንተን የሚጠሏችሁ ወይም ስለናንተ መጥፎ ነገር የሚያወሩት እናንተን መድረስ ስለማይችሉ ነው። ለምሳሌ አንድን ሰው መመልከት ትችላላችሁ። አሁን ጎዳና ላይ ራሱን የሳተውን ሰው እብድ የሆነውን ሰው ማንም አያወራም። ስለሱ ማንም ያወራ ሰው የለም። ነገር ግን እናንተ የተሻለ ሆናችሁ ስትገኙ ብዙ ሰዎች ስለናንተ መጥፎ ነገር ሊያወሩ ይችላሉ። ስለዚህ እናንተ ግን እድገታችሁን መቀጠል አለባችሁ እንጂ ለወረኞች ቦታ መስጠት የለባችሁ ማለት ነው። ውድ ቤተሰቦቼ እጅግ በጣም ጠቃሚ የሆነ አረፍተ ነገር ነው። ምክንያቱም ውሾች የሚጮሁት በማያውቁት ሰው ላይ ነው ብላችሁ ይህንን አባባል በቀጥታ መግለጽ ትችላላችሁ ማለት ነው። ውድ ቤተሰቦቼ እነኚህን አረፍተ ነገሮች የተለያዩ ጊዜ ላይ መጠቀም ትችላላችሁ ማለት ነው። ወደ ሁለተኛው እናመራለን። ሁለተኛው ምን ይላል? ሻማ። ሁለት ፊደል ብቻ ነው። ሻማ ሻማ ይላል። በጣም አሪፍ። ይሄኛው ደግሞ ለመግዛት ለመግዛት ፀሐይ ፀሐይ መሸጥ መሸጥ በጭራሽ 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 የለብህም የለብህም ይላል። እስኪ አንድ ላይ አብረን እናንብብ። ሻማ ለመግዛት ፀሐይ መሸጥ በጭራሽ የለብህም። ሻማ ለመግዛት ፀሐይ መሸጥ በጭራሽ የለብህም ይላል አረፍተ ነገሩ። የዚህ አረፍተ ነገር ዋናው ሐሳቡ ምንድነው ካላችሁ አንዳንድ ጊዜ አንዳንድ ሰው በጣም ትልቁን ነገር በትንሽ ነገር ይለውጣል ማለት ነው። ውድ ቤተሰቦቼ ምናልባት እኛም አርጋን ሊሆን ይችላል። ነገር ግን ሻማ ለመግዛት ፀሐይ መሸጥ የለብንም። ሻማ ትንሽ ቦታ ብቻ ነው የሚያበራው ወይም በትንሽ ቤት ውስጥ ብቻ ነው የሚያበራው፣ ሩቅ ላይ አይታይም። ነገር ግን ፀሐይ ዓለምን ነው የሚያበራው። አያችሁት? ሻማ ለመግዛት ግን ፀሐዩን ይሸጣል ማለት ነው። ይህ በጣም ሞኝነት ነው። ስለዚህ እናንተንም የሆነ ሰው በሆነ ነገር ከቀየራችሁ እንደዚህ አይነት አረፍተ ነገሮችን መጻፍ ትችላላችሁ ማለት ነው። በጣም አሪፍ። ወደ ሶስተኛው እናመራለን። ሶስተኛው ምን ይላል? የሚመስልህ የሚመስልህ ሰው ሁለት ፊደል ነው። ሰው ይላል። ሰው ካጣክ ብቸኝነት ጌጥህ ናት ይላል። እስኪ አንድ ላይ አብረን እናንብብ። የሚመስልህ ሰው ካጣክ ብቸኝነት ጌጥህ ናት። አንድ ላይ ሲነበብ የሚመስልህ ሰው ካጣክ ብቸኝነት ጌጥህ ናት ይላል። በጣም አሪፍ። ምክንያቱም እናንተን የሚመስላችሁ ከእናንተ ጋር ማች የሚያደርግ ሰው ከሌለ ብቸኝነታችሁም እጅግ በጣም የተሻለ ቦታ ነው ማለት ነው። ውድ ቤተሰቦቼ አንዳንዴ ዝም ብሎ አስመስሎና ተመሳስሎ ከመኖር ይልቅ ብቸኝነት በጣም ያዋጣል ማለት ነው። ውድ ቤተሰቦቼ ታማኝ ሰው ካጣችሁ ብቸኝነት ጌጣችሁ እንደሆነ ማወቅ አለባችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ አራተኛው እናመራለን። ውበት ይላል። ውበት ይላል። በጣም አሪፍ። አይን ይይዛል ይላል። ይይዛል። ስብዕና ልብን መስረቅ ይችላል ይላል። በጣም አሪፍ። አንድ ላይ እስኪ አብረን እናንብብ። ውበት አይን ይይዛል፣ ስብዕና ልብን መስረቅ ይችላል ይላል። ምን ማለት ነው? ውበት አይን ይይዛል ይላል። አያችሁት? ውበት ምናልባት በአይን ውስጥ ሊገባ ይችላል። ነገር ግን የሰው ልብ ውስጥ የሚገባው ስብዕና ነው። መልካም ካራክተራችሁ ወይም ባህሪያችሁ ወይም ስብዕናችሁ ነው ማለት ነው ውድ ቤተሰቦቼ። ስለዚህ ከምንም ይልቅ መቅደም ያለበት ወይም ልብን የሚነካ ነገር ምንድነው? ወይም ልብን የሚገዛ ልብን የሚሰርቅ ነገር ከመልክ ይልቅ ወይም ከውበት ይልቅ ስብዕና ነው ማለት ነው ውድ ቤተሰቦቼ። ስለዚህ እናንተም እንደ መጀመሪያ ኳሊቲ ማየት ያለባችሁ
መልክ ብቻ ሳይሆን ስብዕናዋ እንዴት ነው፣ ስብዕናው እንዴት ነው የሚለውን ነገር ማጥናት አለባችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። አምስተኛው ምን ይላል? እኛ እና እኛ ይላል። በጣም አሪፍ። እንጠነክራለን እንጠነክራለን። እንጂ ህይወት በጣም አሪፍ። ቀላል ይላል። ሆና አታውቅም ይላል። በጣም አሪፍ። እስኪ አንድ ላይ አብረን እናንብብ። እኛ እንጠነክራለን እንጂ ህይወት ቀላል ሆና አታውቅም ይላል። ምን ማለት ፈልጎ ነው ወይም ስለምንድን ነው የሚያወራው ካላችሁ እኛንን የምንጠነክረው እንጂ ህይወት ቀላል ይሆናል ብሎ ማሰብ ትክክል አይደለም ማለት ነው። ቤተሰቦቼ ይበልጥ ህይወት እየከበደ ሲሄድ እኛ ይበልጥ ጠንካራ ሆነን ህይወትን ማሸነፍ አለብን እንጂ ከዛሬው ይልቅ ነገ በጣም ይቀላል ማለት ትክክል አይደለም ማለት ነው። ቤተሰቦቼ ሁልጊዜ እኛ መጠንከር አለብን ማለት ነው። ለዛ ነው እኛ እንጠነክራለን እንጂ ህይወት ቀላል ሆና አታውቅም የሚለውን አባባል ያመጣሁላችሁ ማለት ነው። ውድ ቤተሰቦቼ ስድስተኛው ምን ይላል? አብዛኛው ይላል። በጣም አሪፍ። ሰው ድምጽ ይላል። በጣም አሪፍ። አልባ ጦርነት ውስጥ ይላል። ከዛ ነው በርታ ይላል። እስኪ አንድ ላይ አብረን እናንብብ። አብዛኛው ሰው ድምጽ አልባ ጦርነት ውስጥ ነው፣ በርታ ይላል። ምን ማለት ነው ወይም ምን ለማለት ፈልጎ ነው ካላችሁ አብዛኛው ሰው የራሱ የሆነ የሚያልፍበት የተለያዩ መከራ የተለያዩ ፈተናዎች አሉ። ስለዚህ እናንተም በእናንተ ብቻ እንዳልደረሰ ወይም መከራ ወይም ፈተና የተለያየ ነገር ወደ ህይወታችሁ ውስጥ ሲመጣ በእናንተ ብቻ የመጣ ወይም በእናንተ ብቻ የደረሰ አታስመስሉ ነው። ምክንያቱም አብዛኛው ሰው ድምጽ አልባ ጦርነት ውስጥ ነው ማለት አብዛኛው ሰው የሆነ ነገር ተሸክሟል፣ ነገር ግን አያወራም፣ ጦርነት ውስጥ ነው። ስለዚህ እናንተም ለችግራችሁ እየዞራችሁ ለሰዎች ማውራት የለባችሁ ማለት ነው። እናንተም ያንን ችግር ለማሸነፍ ራሳችሁን ማበረታታት አለባችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ሰባተኛው እናመራለን። አንዳንዴ ውዱን በነፃ ትተን እርካሹን በውድ እንገዛለን ይላል። ምን ማለት ፈልጎ ነው የሚለውን አንድ ላይ ስናነብ በቀላሉ ይገባናል። አንዳንዴ ውዱን በነፃ ትተን እርካሹን በውድ እንገዛለን። ይህ ማለት ምን ማለት ፈልጎ ነው ካላችሁ በቀላሉ አንዳንድ ጊዜ ውዱን ነገር በነፃ አንወስድም ብለን እርካሹን ነገር በውድ ዋጋ እንገዛለን። ይህ ነገር በህይወታችን ላይ ተከስቶ ሊሆን ይችላል። አንዳንድ ጊዜ በጣም የሚጠቅመንን ነገር ሳናቅ የማይጠቅመንን ነገር እንገዛለን። ለዛ ነው ውዱን ነገር በነፃ አንወስድም ብለን ደግሞ እርካሹን ነገር በውድ ዋጋ እንገዛለን የሚለው ሐሳብ እጅግ በጣም ብዙ ቦታ መጠቀም የምንችለው ሐሳብ ነው ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ስምንተኛው እናመራለን። ስምንተኛው ምን ይላል? ደግነት ይላል። በጣም አሪፍ። መጠኑን ካለፈ ልብህን ትተው እጅህን ይወዱታል ይላል። እስኪ አብረን እናንብብ።
ደግነት መጠኑን ካለፈ ልብህን ትተው እጅህን ይወዱታል። ምን ማለት ነው? ስለምንድን ነው የሚያወራው ካላችሁ ለአንዳንድ ሰዎች በጣም ደግ ስትሆኑና ያ ደግነታችሁ ከመጠን ካለፈ ያ ሰው እናንተን ትተው ምንድነው እጃችሁን ይወዳሉ ማለት ነው። አንዳንድ ሰው አይገባውም። በጣም ደግ ስትሆኑለት እናንተን ጭራሽ መፈለግ ትተው እጃችሁን ወይም እናንተ የምትሰጡትን ነገር መውደድ ይጀምራሉ፣ መፈለግ ይጀምራሉ ማለት ነው። ውድ ቤተሰቦቼ እሱን ለማብራራት ነው የዚህ አረፍተ ነገር ዋና ሐሳብ። በጣም አሪፍ። የዘጠነኛው ምን ይላል? የሰው ልጅ ይላል። ልጅ ክፋቱ የተደረገለትን ይላል። በጣም አሪፍ። መርሳቱ ነው። ሁለት ፊደል ነው ይላል። በጣም አሪፍ። አንርሳ ይላል። የሰው ልጅ ክፋቱ የተደረገለትን መርሳቱ ነው፣ አንርሳ ይላል። አያችሁት? አንዳንድ ሰዎች ያደረጋችሁለትን የከፈላችሁለትን መስዋዕትነት በጣም በቀላሉ ይረሳል። ያ ክፉ ልብ ነው ማለት ነው። ውድ ቤተሰቦቼ እናንተ ግን ሁል ጊዜም መርሳት የለባችሁም። ስለዚህ ሁል ጊዜ እናንተ ማወቅ ያለባችሁና ማድረግ ያለባችሁ ከአንድ ነገር ከተደረገላችሁ ማመስገናችሁን መርሳት የለባችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ዛሬ ያየነው እነኚህን አረፍተ ነገሮችን ነው። እጅግ በጣም ጠቃሚ አረፍተ ነገሮች ስለሆኑ መልሳችሁ እንድታዩና ከዛ በቀላሉ እኔ እንዳነበብኩ እያነበባችሁ የማንበብ ክህሎታችሁን ማሳደግ ትችላላችሁ። እንዲሁም የተለያዩ አረፍተ ነገሮችን የተለያዩ ቅኔዎችን መረዳት ትችላላችሁ ማለት ነው። ውድ ቤተሰቦቼ የዛሬው ትምህርታችን ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትሏንና የደወል ምልክቷን በመጫንና በመንካት ቤተሰብ እንድትሆኑ ይሁን። ምክንያቱም አንዴ ይህንን ቻናል ሰብስክራይብ ካረጋችሁ በየጊዜው የሚለቀቁ እጅግ በጣም ምርጥ የሆኑ ቪዲዮዎች በቀጥታ ወደ እናንተ የሚደርሳችሁ ይሆናል ማለት ነው። ውድ ቤተሰቦቼ እኛንም ደግሞ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን ይሁን። ከዛ በተጨማሪ ደግሞ ከነዚህ አረፍተ ነገሮች በጣም የወደዳችሁትን በኮሜንት ስር በመጻፍ የመጻፍ ክህሎታችሁን ማሳደግ ትችላላችሁ ማለት ነው። ውድ ቤተሰቦቼ ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ከኛ ጋር እየመጣችሁ እየተማራችሁ ራሳችሁን በአጭር ጊዜ ውስጥ ማሻሻልና መቀየር የምትችሉ መሆኑንና በጣም በአጭር ጊዜ ውስጥ ደግሞ በሚገርም ሁኔታ ማንበብና መጻፍ እንደምትችሉ ላረጋግጥላችሁ ፈልጋለሁኝ። ውድ ቤተሰቦቼ ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት ትችላላችሁ። ከዛ ትምህርታችሁ መቀጠል ትችላላችሁ ማለት ነው። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ የምናመጣችሁ ይሆናል ማለት ነው። ውድ ቤተሰቦቼ ብዙዎቹን ደግሞ ማንበብና መጻፍ እንዲችሉ ምክንያት ሆነናል። ስለዚህ እናንተም እየመጣችሁ አቀላጥፋችሁ እንድታነቡ እንድትጽፉና ራሳችሁ ላይ እንድትኮሩ ይሆን። እስከ መጨረሻው ስላዳመጣችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።